ጉድ ብሏል። ያ ቲክቶከሩ እዮዳ ምንድነው የተፈጠረው? አብርሽ ሄርሜላን ይዛው እንዳደረች ትናንትና ማምሻውን እጅግ ከባድ መረጃ ደርሶን ነበር። ነገር ግን ከዚህ ሁሉ ጀርባ ኤፋ የተባለው ግለሰብ ከትናንት ወዲያ ቤቷ ሄዶ ያስቀመጠው ነገር ከባድ ጦስ ይዞ ሳይመጣ አይቀርም። ልጥፍ የምትል ካሜራን ይዞ እንደሄደ በዝርዝር መረጃው ደርሶኛል። አብርሽና ሄርሜላ ያደረጉት ነገር ላይም በዛ ካሜራ ውስጥ ሳይገቡ እንዳልቀረም ዝርዝር ጉዳዮች እያሳዩ ይገኛሉ። ኤፋ ከትናንት ወዲያ ሄርሜላ ቤት በሄደበት ቅጽበት ያቺን ካሜራ እንዴት እንዳስቀመጠ በነገሩኝ መሰረት በስርዓት አስረዳችኋለሁ። እንዲሁም ደግሞ አብርሽ ሄርሜላን አገኘው ብሎ እንዲሁም ደግሞ ሄርሜላም አብርሽ ወደኔ ተመለሰ ደሳለኝ ከሩታ እጅ ወጣ ብላ እቅፍ አድርጋው ባደረችበት ዕለት ምን ጉዶች እንደተፈጠሩባት እጅግ ከባድ ጸጸት የሚያመጣ ከባድ ጦስና ጣጣ ውስጥ የሚያስገባም ነገር እንደተፈጠረ ነው በዝርዝር የማሰማችሁ። ጉዳዮቹ ሁሉ ተካረዋል። ከመቼውም ጊዜ በላይ የዛሬው ከሰሞኑ የሚሰማው ደግሞ እጅግ ብዙዎችን የሚያስደነግጥ እንደሆነ ነው አስቀድሜ እምነግራችሁ። እባካችሁ 2 ደቂቃ ብቻ ሰጣችሁ እንድትሰሙኝ። በዛች ካሜራ ምን እንደተቀረጸ የምነግራችሁ ነገር አለ። 2 ደቂቃ ብቻ ሰጣችሁ ስሙኝ። ሰላም ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። የሀብ ግሬስ ወዳጅ አድናቂ ተከታዮች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። የምትሰሩበትን ጉልበት ፈጣሪ አምላክ ይባርክላችሁ። እፎይ ብላችሁ የምትኖሩበትን እንጀራ እሱ ቸሩ መድኃኔዓለም ያድላችሁ። የኔ ወንድማችሁ ጥሩ ምርቃት ሁሌ የምመኝላችሁ ጥሩ ምኞት የሚመቻችሁ እባካችሁ እኔንም አበረታቱኝ። ቪዲዮዬ ብዙ ሰው ጋር እንዲደርስ ቪዲዮዬ ላይክ አድርጋችሁ ጀምሩ። እባካችሁ ሰብስክራይብን በማድረግ የኔ ቤተሰብ እንድትሆኑ በማክበር ልጠይቃችሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። አብርሽና ሄርሜላ አንድ ላይ አድረዋል። ይህ ከባድ ፍንጭ እንደተሰማ አስቀድሜም ነግሬያለሁ። ሩታም አብርሽ ጠፍቶብኛል ብላ ሄርሜላ ቤት እንዳመራች፣ ጭቅጭቅ እንደተፈጠረ፣ ኮሪደር ላይ ትርምስ እንደነበር በዝርዝር ትናንት ተናግሬያለሁ። ከዛ ሁሉ በላይ ግን ከባድ ችግር ተፈጥሯል። ይህም እንግዲህ ኤፋ ከትናንት ወዲያ አስቀድሞ ሄርሜላ ቤት የሄደው ሁሉን ነገር ሲያመቻች፣ በተለይ ደግሞ አብርሽና ሄርሜላን በካሜራም ለመቅረጽ እንዳሰበም ጭምር ዝርዝር መረጃውን እየሰማው እገኛለሁ። ኤፍሬም የሆነ ሰዓት ወጣ ብሎ ነበረ እና እዛም ካሜራም ላይ ያልገቡ ቀረጻዎች የተቆራረጡ አሉ። ኤፋ ካሜራ አነስ ሚል ሳያስቀምጥ አልቀረም። ከባድ ችግር መጥቷል። ሄርሜላ አብርሽ ጋር ከማደሯ በፊት ሄርሜላ መኝታ ቤቷ፣ ሳሎኗ፣ ሁሉ ነገሩን በደንብ ከመጠቀሟ በፊት አስቀድማ ካሜራ ልታይ ይገባ ነበር። እንዴት ያግለሰብ ቤቷ መጥቶ ተዝናንቶ ሲወጣ ምንድነው ያመጣህ ብላ በደንብ አትጠይቅም? እንዴት ሄርሜላ ቤቷን አትፈትሽም ሲሉ ነው በውስጥ ወሳኝ መረጃ የሚያቀብሉኝ ሰዎች በዝርዝር መረጃዎቹን እየነገሩኝ። እባካችሁ ቆም ብላችሁ አስቡ። ኤፋ እዛ ቤት ገባ ካያችሁ ትናንትና ከትናንት ወዲያ በተለቀቀው። ከዛም በመቀጠል ሄርሜላና እህቱን ቡዜ አፋጠጠ። ማን ነው ከዚህ ቤት የሚነቅለኝ? ማን ነው ከዚህ ቤት የሚያወጣኝ ብሎ ደነፋ። ከዛም በመቀጠል ወጣ። ምንድነው ያመጣው ብላችሁ ታስባላችሁ? ቆም ብላችሁ አስቡ። የሆነች ነገር ሊያስቀምጥ ካልሆነ በቀር እውነት እሱ ነገር ተቀምጦ ከሆነ እንደደረሰኝ መረጃ የምትለጠፈዋን ነገር ቀስ ብሎ በትርምስ በጭቅጭቅ መሃል ግርግዳ ላይ የሆነች ነገር ላይ አስቀምጧት ከሆነ እመነኝ ኤፋ ከመቼውም ጊዜ በላይ ዋጋ ትከፍላለ። አብርሽና ሄርሜላ በተነፋፈቀ ስሜት የጦፈ የፍቅር ሰዓት እንዳሳለፉ በዝርዝር መረጃው ደርሶኛል። ሳሎን ውስጥ በመቀጠል መኝታ ቤት ውስጥ ፈታ ሲሉም እንደነበር ነው መረጃዎቹ ከዚህም እየተሰሙ የሚገኘው። ተመልከቱ። ወንድሙ ኤፍሬም ባስቀመጠው ደግሞ ይሄ ሁሉ ነገር ድጋሜ ሊያዝ ይችላል። ምን አይነት አካሄድ እየተኬደ እንዳለ ቆም ብላችሁ ስሙ ባካችሁ። የዛሬውን መረጃ ከጥቂት ወራት በፊት ይሄ ነገር ሆኗል፣ ተከስቷል። እንደዚህ አያደርጉም እንኳን ብትሉኝ፣ ኤፍሬም እንዲያያረግም እንኳን ብትሉኝ በዝርዝር ነው እማስረዳችሁ። አብርሽ የኔ ከሚላት የልጄ እናት ናት ከሚለው ከሩታ ጋር ትዝ ካላችሁ ከ2 ወራት በፊት ሲታረቁ እሷን አምኖ መጠጥ ጠጥቶ እንደፈለገ ሲሆን ሩታ ግን ፎቶ ቪዲዮ ይዛበት ራቁቱን ሆኖ እዛው መኝታ ቤት ሆኖ የተለያየ ችግር ስታመጣበት ተመልክታችኋል ብዬ አስባለሁ። ታስታውሱታላችሁም ብዬ አስባለሁ። እነ ሩታ እነ ኤፍሬም ይሄን ያደርጉም ብሎ አሁን ላይ ማሰብ ምንም የሚከብድ ነገር የለውም። ምክንያቱም ከ2 ወር በፊትም እነ ሩታ
ይሄን አድርገውታል። በወቅቱ ብዙዎቻችን እብድ ብለን ሩታን ተናግረናል። እንዴት የልጅሽን አባት እንዴት አቅፈሽ አብረሽ የተኛሽውን የራስሽ የሆነን የራስሽን ገላ የሆነን ሰው እንዴት ቀረስኩኝ ብለሽ ትመጻደቂያለሽ? ይሄ እኮ ከባድ ችግር ያመጣል። እንዴት እንደዚህ አይነት ቪዲዮስ ትሰራላችሁ? በማለት ህዝቡ ሁሉ ሲወርድባቸው ነበር። ይሄው ከሁለት ወር በኋላ በራሳቸው አድርገው ነገሩን ሁሉ ጥምጥም አድርገው ኤፍሬም እዛሽ ቤት ካሜራ እንዲያስቀጥም ከዛም በመቀጠል አብርሽና ሄርሜላ አንድ ላይ ጊዜ እንዲያሳልፉ ነገሮችን አመቻችተው ምን አይነት በቀል ምን አይነት ገደል የሚገቡበትን ስራ እየሰሩ እንደሚገኙ ተመልከቱ። ይሄ ነገር ችግር ሳያመጣ በፊት እባክሽ ሄርሜላ ቆም ብለሽ አስቢ፣ ቤትሽን አስፈትሺ፣ ከባለሙያዎች ጋር ሆነሽ ቤትሽን መንጥሪ ብለን ነበር። ሄርሜላ ግን በደካማ ጎኗ ገብተው ከትናንት ወዲያ ኤፋ ገብቶ ያንን አስቀመጠ። ዛሬ ላይ ደግሞ እንዳያችሁት በምሽቱም ቪዲዮ አብርሽና ሄርሜላ አንድ ሆነው እንዲያመሹ አውቀው ለሄርሜላ ማዘናጊያ ወዲያው አብርሽን ላኩላት። ይሄው ሄርሜላ ቤቷን ሳትፈትሽ ካሜራ ይቀመጥ አይቀመጥ በደንብ ሳታጣራ ከአብርሽ ጋር እልም ያለ ሰዓት ስታሳልፍ ተመለከትናት። ይሄ ሁሉ ነገር እንግዲህ እነ ኤፍሬም ጋር ቀድሞ እንዳይደርስ አብሮ ያሳለፉት ጊዜ በካሜራ ተቀርጾ ወደ እነሱ እንዳይሄድ ነው ከወዱ የተፈራው። እኛም የሰጋነው ይሄንን ነው። እውነት ሁሉም ድራማዎች ሲሰሩ የነበረው አብርሽና ሄርሜላ ተነፋፍቀው በስተመጨረሻ ሲገናኙ በቪዲዮም እንዲቀረጹ ስላሰባችሁ ነበር ይሄ ሁሉ ድራማ ውስጥ ገብታችሁ የነበረው። ኤፍሬም ራሱ ምን አይነት ሰው ነህ? እውነት ይሄንን ነገር አድርገህ ከሆነ እጅግ ያሳፍራል። ሄርሜላ የሷን ከልብስ ውጪ ሆኖ ማየት እንዲሁም የገዛ ወንድምህንም እንደዛ ማየት አንድ ላይ ሲሆኑ የሚያሳልፉትን ሰዓት እንደው የእውነት ካሜራ አስቀምጠህ ከሆነ ይሄን ነገር ስትመለከተው ምን አይነት ስሜት ነው የሚሰማው? እውነት እንደሚደርሰን መረጃ ይሄንን አድርገ ከሆነ አሁን ላይ ቆም ብለህ ስታስበው ቪዲዮ ሲቀረጽ ምን አይነት ምልከታ ይኖርሃል? ኧረ እባካችሁ እናንተ ሰዎች ይሄን ነገር አቁሙ። ከዚህ በፊት እኮ አብርሽ በሩታ ጨክኖ አይኗን አላይም ብሎ የነበረው እኮ እንደዚህ አይነት ነገር ስላደረገች የገዛ ገመናውን ራቁት ፎቶና ቪዲዮ ይዣለሁ ብላ ስትመጻደቅ ስለነበረ በዛ ነበረ ሩታን ከባድ ኩርፊያ ኩርፏት የነበረው። ዛሬ ከሰሞኑ የታረቃት ቢመስልም ይሄንን ስህተት እናንተ ከሁለት ወር በኋላ ጭራሽ አብርሽና ሄርሜላ ላይ እንደዚህ እንደደገማችሁት ነው መረጃው እየተሰማ የሚገኘው። ይሄ ነገር ከባድ ተጠያቂነት እንደሚያመጣ ቆም ብላችሁ ልታውቁ ይገባል። እውነት አድርጋችሁት ከሆነ ጸጸቱ ለናንተም በህግም የሚያስጠይቃችሁ ከባድ ችግርም የሚያመጣባችሁ መሆኑን አውቃችሁ ይሄ ነገር ሆኖ እንኳን ቢሆን በገመናችሁ በውስጣችሁ ይዛችሁ እንደምንም ለማጥፋት ሞክሩ። ጉዳዩ ሁሉ በደንብ ሳይሰማ በስተመጨረሻ እዛው አፍናችሁ ለማስቀረት እንድትሞክሩ ነው በማክበር እምጠይቃችሁ። አለበለዚያ ይሄ ነገር ዘመድ ከዘመድ የሚያጣላ የሚያባላ እናንተን እርስ በርስ የሚበታትን ከባድ ጉዳይ እንደሆነ ነው አስረግጬ እምነግራችሁ። ይህንን የዛሬውን የሰጧችሁን የተለየ መረጃ ምክንያት በማድረግ እናንተስ ምን አይነት ሐሳብ ምልከታ ያዛችሁ? እባካችሁ ኮሜንታተሮች ያላችሁን ነገር በጨዋነት ብታስቀምጡልኝ ደስ ይለኛል። ኤፋ ለምን እዛ ቤት ሄደ? የሁላችንም ጥያቄ ነው። በመቀጠልም ለምን በማግስቱ አብርሽና ሄርሜላ አብረው ጊዜ እንዲያሳልፉ ተደረገ? ይህም እጅግ ዱብዳ የሆነብን ጥያቄ ነው። ሁሉ ነገር አብርሽና ሄርሜላ እንዲቀረጹ የተሰራ ድራማ አልመሰላችሁም? ምን አይነት ሐሳብ አላችሁ? እባካችሁ በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች መረጃዎቻችን ግን እስክንገናኝ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንመጣ ሰላሙን ሁሉ አብዝቼ እመኝላችኋለሁ። ሰላም።